ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣው ትምህርት ስለምንፈልገው ነገር እንዴት በቀላል መንገድ መግለጽ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው ቪዲዮውን እስከ መጨረሻው ሳትሰለቹ ማየትና መከታተል ይኖርብናል ማለት ነው። ኦኬ እና ወደ መጨረሻ አካባቢ ጥያቄዎች አሉ፣ ራሳችንን የምንፈትሽበት ጥያቄዎች አሉ ማለት ነው። እነሱን መልሳችሁ እርግጠኛ ነኝ እንደ ሁሉም እንደምትሰሩት እርግጠኛ ነኝ እና ያገኛችሁትም ኮሜንት ሴክሽን ላይ ታስቀምጡልኛላችሁ ማለት ነው። 6 ያክል ጥያቄ ይኖሩናል። እነሱን ጥያቄዎች ምን ያህል እንዳገኘን ራሳችንን የምንፈትሽበትን ጥያቄ አዘጋጅቼላችኋለሁ ማለት ነው። መጨረሻ ላይ ኮሜንት ሴክሽን ላይ ታሳውቁኛላችሁ ስንት እንዳገኛችሁ ማለት ነው። ኦኬ ቀጥታውን ወደ ትምህርቱ እንዴት በቀላል መንገድ መረዳትና ትርጉማቸውን በቀላል መንገድ ማወቅና እንዴት ማንበብ እንዳለብን የምናይበትን ትምህርት ነው ይዤላችሁ መጣሁ ማለት ነው። አብራችሁኝ ቆዩ። ኦኬ እንግዲህ የመጀመሪያው ምን ይላል? አይን እንደ አይ አነበብን። ደብሊው ኤን እንደ ወ፣ ደብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት ስናነበው ወንት ወንት፣ አይ ወንት። ከዛ ቲኦን በአንድ ላይ ቱ ቱ ብለን እናነባለን። እዚህ ዲኦን ዱ ዱ በአንድ ላይ አይ ወንት ቱ ዱ፣ አይ ወንት ቱ ዱ ምን ማለት ነው? መስራት እፈልጋለሁ፣ መስራት እፈልጋለሁ ወይም ማድረግ እፈልጋለሁ ማለት ብንፈልግ ምን እንላለን ማለት ነው? አይ ወንት ቱ ዱ ማለት እንችላለን። እንግዲህ አይ ወንት ቱ ማለት ስለምንፈልገው ነገር እፈልጋለሁ እያለን ነው ማለት ነው። ወንት ቱ ብለን ስንገልጽ ስለምንፈልገው ነገር በቀላል ለመግለጽ ወንትን መጠቀም እንችላለን ማለት ነው። ስለዚህ አይ ወንት ቱ ዱ ስንል መስራት እፈልጋለሁ እያለን ነው ማለት ነው። ኦኬ ወደ ቀጣይ እንሂድ። አሁንም እዚህ ጋር አይ ወንት በተመሳሳይ ደብሊው ኤን እንደ ወ አነበብን። ኤንን እንደ ን፣ ቲን እንደ ት ስናነባው ወንት ወንት። እዚህ ጋር ቲ ኦን በአንድ ላይ ቱ ቱ። ከዛ ጂ ኦን ጎ ጎ ብለን እናነባዋለን። ሙሉን ስናነባው አይ ዋንት ቱ ጎ፣ አይ ዋንት ቱ ጎ ምን ማለት ነው? መሄድ እፈልጋለሁ፣ መሄድ እፈልጋለሁ። እንግዲህ ምንድን ነው እዚህ ጋር ጎ ማለት መሄድ፣ እችን ብቻ ማወቅ ነው የሚጠበቅብን። ወንት የሚለው ኦልሬዲ ፍላጎታችንን የምንገልጽበት ስለሆነ አይ ወንት ቱ የሚለውን ማስገባት ማለት ነው። ስለዚህ ጎ ምን ማለት እንደሆነ ካወቅን ጎ ማለት መሄድ፣ ስለዚህ መሄድ እፈልጋለሁ ይሆናል ማለት ነው። መሄድ እፈልጋለሁ። ኦኬ ይሄኛውስ ምን ይላል? አይ በተመሳሳይ ደብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ወንት ወንት፣ አይ ወንት ቱ። ሲኦን እንደ ኮ ሰው የምናነባው እንደ ካ፣ ሲኦን እንደ ካ። ኤምኤን እንደ ም ስናነባው ካም ካም፣ አይ ወንት ቱ ካም፣ አይ ወንት ቱ ካም ምን ማለት ነው? መምጣት እፈልጋለሁ፣ መምጣት እፈልጋለሁ። ኦኬ ካም ማለት እንግዲህ መምጣት ነው አይደለ? መምጣት። ስለዚህ ወንት ቱ ስንል ደግሞ ፍላጎታችን መፈለጋችን ነው የሚገልጽ። ስለዚህ በአንድ ላይ መምጣት እፈልጋለሁ ማለት ነው። መምጣት እፈልጋለሁ። ቀጣይ አይ በተመሳሳይ ደብሊው ኤን እንደ ወ፣ ኤንን እንደ ን፣ ቲን እንደ ት ወንት ወንት ወንት። ከዛ ቲኦን እንደ ቱ፣ ቲኦን እንደ ቱ። እዚህ ጋር ቢዩን እንደ ባ ነው የምናነበው። ቢዩን በአንድ ላይ ባ ብለን ነው የምናነበው። ዋይን እንደ ይ ማለት ነው። ዋይን እንደ ይ ስናነበው ባይ ባይ፣ አይ ወንት ቱ ባይ፣ አይ ወንት ቱ ባይ ምን ማለት ነው? መግዛት እፈልጋለሁ፣ መግዛት እፈልጋለሁ። እዚህ ጋር አንድ ብቻ ነው ማወቅ ያለብን። ሁሉ ተመሳሳይ ናቸው፣ ግን አንድ ወርድ ብቻ ነው ማወቅ ያለብን ማለት ነው። እዚህ ጋር ምንድነው ባይ የሚለው ምንድነው? ባይ ማለት መግዛት ማለት ነው፣ መግዛት። ስለዚህ መግዛት ከፈለግን አይ ወንት ቱ ባይ፣ አይ ወንት ቱ ባይ እንላለን ማለት ነው። መግዛት እፈልጋለሁ እያለን ነው። ኦኬ እዚህ ጋር በተመሳሳይ አይ ወንት፣ ይሄን ስለነገርኳችሁ እንዴት እንደሚነበብ አይገብዳችሁ ማለት ነው። ስለዚህ አይ ዋንት ቱ ፕሌይ። እዚህ ጋር ይቅርታ ፒን እንደ ፕ ነው የምናነባት። ፒን እንደ ፒ፣ ኤልኤን እንደ ላ፣ ኤልኤን እንደ ላ፣ ዋይን እንደ ይ በአንድ ላይ ፕላይ
ፕላይ ብለን እናነባዋለን። አይ ወንት ቱ ፕላይ። አይ ወንት ቱ ፕላይ ምን ማለት ነው? መጫወት እፈልጋለሁ። ኦኬ ፕላይ ማለት እንግዲህ ምንድን ነው? መጫወት ማለት ነው። መጫወት ወይም ጨዋታ። ስለዚህ መጫወት መፈለጋችንን ለመግለጽ አይ ወንት ቱ ፕላይ ማለት እንችላለን። መጫወት እፈልጋለሁ። ኦኬ ወደዚህኛው ስንሄድ ምን ይላል? አይን እንደ አይ ነው የምናነበው። እዚህ ጋር እንደነገርኳችሁ ወንት ብለን እናነበዋለን። ወንት ቲኦን ቱ ከዛ ኢን ኢን እንደ ኤንን እንደ ን ጀኦን ባንድ ላይ ጀኦን ባንድ ላይ ጆ ዋይን እንደ ይ ስናነበው ኤንጆይ አይ ወንት ቱ ኤንጆይ ምን ማለት ነው? ይህ መዝናናት እፈልጋለሁ ብንል አይ ወንት ቱ ኤንጆይ እንላለን። ኤንጆይ ማለት እንግዲህ ምንድን ነው? ኤንጆይ ማለት መዝናናት ማለት ነው። ስለዚህ በአንድ ላይ አይ ወንት ቱ ኤንጆይ ስንል መዝናናት እፈልጋለሁ እያለን ነው። ኦኬ አሁን ወደ ጥያቄዎቻችን ነው የምናልፈው። እንግዲህ ወደ 6 የሚደርሱ ጥያቄዎች አሉ። እነሱን ጥያቄዎች ትሰራላችሁ። 5 ሰከንድ ሰጣችኋለሁ ማለት ነው። ትሞክሩና ከዛ ያገኛችሁትን ኮመንት ሴክሽን ላይ እንደውም ያልገባችሁ ጥያቄም ካለ ኮመንት ሴክሽን ላይ ያስቀምጡልኝ፣ እኔ መልስላችሁ ይሆናል ማለት ነው። ኦኬ አሁን ወደ ጥያቄው እንሄዳለን። 5 ሰከንድ ሰጣችኋለሁ። እሱን እናንተ እያስቆማችሁ ሞክሩና በኋላ ኮመንት ሴክሽን ላይ ያስቀምጡልኝ ማለት ነው። ስለዚህ የመጀመሪያው ጥያቄ ምንድነው? ላንብላችሁ። ዲኦን እንደ ዶ ነው የምናነበው። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነበው ዶንት። ከዛ ኤች ዩን እንደ ሁ ሳይሆን የምናነበው እንደምነው እዚህ ጋር እንደ ኸ። ኤች ዩን እንደ ኸ፣ አርን እንደ ር፣ ቲን እንደ ት ስናነበው ኸርት። ኤምኤን ምን ብለን ነው የምናነበው? ሚ ብለን ሚ። ሙሉ ስናነበው ዶንት ኸርት ሚ ምን ማለት ነው? 5 ሰከንድ አላችሁ፣ መልሱ። ኦኬ ጥሩ። ምን አላችሁ? ዶንት ማለት እንግዲህ እንደዚህ ዶንት ማለት ኖት አፍራሽ ነው አይደለም፣ ወይም ኖት አይደለም እንደማለት ነው። እንደ ኖት ነው የምንጠቀመው ማለት ነው። ስለዚህ ሹርት ማለት ደግሞ ምንድነው? ጉዳት ወይም መጎዳት ማለት ነው። ሚ ማለት ደግሞ እኔ። ስለዚህ በአንድ ላይ ስናገጣጥመው ምን ይሆናል ማለት ነው? ዳንት ኸርት ሚ ስንል አትጉዳኝ ወይም እንዳትጎዳኝ ማለት ብንፈልግ ዶንት ሹርት ሚ። ኦኬ ቀጣይ ጥያቄ ዶንት። እዚህ ጋር እንደነገርኳችሁ እዚህ ጋር ተመሳሳይ ነው። ዶንት ብለን እናነባዋለን። ኤች ኦን እንደ ሆ፣ ኤልን እንደ ል፣ ዲን እንደ ድ ስናነባው ሆልድ። ኤምኤን በአንድ ላይ ሚ ብለን ዶንት ሆልድ ሚ ምን ማለት ነው? 5 ሰከንድ አላችሁ አሁንም። ያ መልሳችን ምን ይሆናል ማለት ነው? ዶንት እንደነገርኳችሁ ኖት አይደለም እንደማለት ነው፣ ወይም አይሆንም እንደማለት ነው የምንጠቀመው። ሆልድ ማለት ደግሞ ምንድነው? መያዝ ማለት ነው። ሚ ማለት ደግሞ እኔ። ስለዚህ ምን ማለት ይሆናል ማለት ነው? ዶንት ሆልድ ሚ ስንል አትያዘኝ ወይም አትያዥኝ ማለት እንችላለን ማለት ነው። ኦኬ እንደዚህ ብላችሁ ከመለሳችሁ ትክክል ናችሁ ማለት ነው። ኦኬ ወደ ቀጣይ እንሂድ። አሁንም ዲኦን በአንድ ላይ እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ስናነባው ዶንት። ኤስን እንደ ስ፣ ቲኦን እንደ ቶ፣ ፒን እንደ ፕ ስናነበው ስቶፕ። ኤምኤን በአንድ ላይ ሚ በአንድ ላይ ስናነበው ዶንት ስቶፕ ሚ ስንል ማለታችን ነው። ይህን መልሱ። ያ መልሳችን ምን ይሆናል ማለት ነው? ዶንት ስቶፕ ሚ ስንል ምንድን ነው? ስቶፕ ማለት ማቆም ወይም መቆም። ስለዚህ ሚ ማለት ደግሞ እኔ ነኝ። ዶንት ደግሞ እንደነገርኳችሁ ኖት ወይም አይሆንም እንደማለት ነው። ዶንት ስቶፕ ሚ ስንል ምን ማለት ነው? አታቁመኝ ወይም አታስቁመኝ ወይም አታስቁምኝ ማለት ብንፈልግ ዶንት ስቶፕ ሚ እንላለን ማለት ነው። ዶንት ስቶፕ ሚ። እንግዲህ ይቅርታ በአማርኛ አልጻፍላችሁም ማለት ነው። ይኸው ስለነገርኳችሁ እናንተም በማስታወሻ ደብተራችሁ ትጽፋላችሁ ማለት ነው። ስናገር እያያዛችሁ እያስቆማችሁም ቢሆን ከፈጠንኩባችሁ መያዝ ትችላላችሁ ማስታወሻ ማለት ነው። ኦኬ ወደ ቀጣይ እንሂድ።
አሁን እዚህ ጋርም ዲኦን እንደ ዶ ነው የምናነባው። ኤንን እንደ ን፣ ቲን እንደ ት ስናነባው ዶንት ዶንት። ከዛ እዚህ ጋር ፒውን እንደ ፑ፣ ፒውን ፑ። ኤስኤችን ደግሞ በአንድ ላይ እንደ ሽ ነው የምናነበው። ሁሌም ስናነባው ፑሽ ፑሽ፣ ኤምኤን ሚ ብለን እናነባዋለን። ዶንት ፑሽ ሚ፣ ዶንት ፑሽ ሚ ምን ማለት ነው? ያ መልሳችን ምን ይሆናል ማለት ነው? ዶንት እንደነገርኳችሁ አይሆንም፣ አይ ወይም ኖት እንደማለት ነው፣ ወይም አይደለም እንደማለት ነው። ፑሽ ማለት ደግሞ ምንድን ነው? መግፋት ማለት ነው፣ መግፋት። ሚ ማለት ደግሞ እኔ። ስለዚህ ምን ይሆናል በአንድ ላይ? ዶንት ፑሽ ሚ ስንል አትግፈኝ ወይም አትግፊኝ ማለት ብንፈልግ ዶንት ፑሽ ሚ እንላለን። ፑሽ እንግዲህ መግፋት እንዳልኳችሁ። ስለዚህ ዶንት ፑሽ ሚ ስንል አትግፈኝ ወይም አትግፍኝ እንደማለት ይሆናል ማለት ነው። ኦኬ ይህም በዚህ ካየን ቀጣዩስ እዚህ ጋር በተመሳሳይ ምንም ብለን እናነባዋለን? ዶንት ዶንት ዶንት። ከዛ ኤልኤን እንደ ሊ፣ ኤልኤን እንደ ሊ። ኤን እዚህ ላይ አናነባትም እንደነገርኳችሁ፣ ሁሌም እነግራችኋለሁ ስታነቡ ምንድነው ሁለት አናባቢዎቹ ስለሆኑ የመጀመሪያውን አናባቢ አንብበን ቀጥሎ ያለውን አናባቢ ሁሌም ቢሆን አናነባውም ብለናል። ስለዚህ ኤን ብቻ አንብበን ኤን አናነብም ማለት ነው። ስለዚህ ኤልኤን እንደ ሊ እናነባዋለን። ኤልኤን እንደ ሊ። ቪኤን በአንድ ላይ ቭ ብለን ነው የምናነበው። ቪኤን በአንድ ላይ ቭ ስናነባው ሊቭ ሊቭ። ሚ ማለት ደግሞ እኔ፣ ኤምኤን እንደ ሚ እናነበው ማለት ነው። ስለዚህ በአንድ ላይ ዶንት ሊቭ ሚ ዶንት ሊቭ ሚ ኢስ ምን ማለት ነው? ሞክሩ። ኦኬ መልሳችሁ ምን ይሆናል ማለት ነው? ዶንት ሊቭ ሚ ስንል ምንድን ነው ማለት ነው? ሊቭ ማለት መተው ማለት ነው። ሊቭ ማለት መተው ማለት ነው፣ ወይም መውጣት እንደማለት ይሆናል። ሊቭ ማለት መተው እንደማለት ነው በአጠቃላይ። ሚ ማለት ደግሞ እኔን። ስለዚህ ዶንት ሊቭ ሚ ስንል ምን ማለት ነው? አትተወኝ አትተወኝ ወይም አትተይኝ ማለት ብንፈልግ ዶንት ሊቭ ሚ እንላለን ማለት ነው። ኦኬ ወደ መጨረሻው ጥያቄ ስንሄድ ምን ይላል? በተመሳሳይ እዚህ ጋር ዶንት ብለን እናነባዋለን። ዶንት። ከዛ ቢኢን ይቅርታ ቢም ብቻ እንደምን እናነበው? እንደ ብ። ኤልኤን እንደ ሌ፣ ኤልኤን እንደ ሌ። ኤምኤን እንደ ም ስናነበው ብሌም ብሌም። ኤምኤን በአንድ ላይ ሚ ሙሉ ስናነበው ዶንት ብሌም ሚ ዶንት ብሌም ሚ ምን ማለት ነው? ይህን አሁንም 5 ደቂቃ ያላችሁ ሞክሩ። ዌል ኦኬ መልሳችሁ ምን ይሆናል ማለት ነው? ዶንት ብሌም ሚ ማለት አትውቀሰኝ ወይም አትውቀሽኝ እንደማለት ነው የምንጠቀመው። እንግዲህ ዶንት ማለት ምንድን ነው? አንድ እንደነገርኳችሁ ኖት አይደለም ብያችኋለሁ። ብሌም ማለት ደግሞ ምንድን ነው? መውቀስ ወይም ወቀሳ ማለት ነው። ወቀሳ ወይም መውቀስ። ሚ ማለት ደግሞ እኔ። ስለዚህ አትውቀሰኝ ወይም አትውቀሽኝ ማለት ብንፈልግ ዶንት ብሌም ሚ። ኦኬ ስንት አገኛችሁ? አይ ቲንክ እንደምትደፍኑት ሁሉንም እንደምትሰሩት አልጠራጠርም። ኦኬ እንዲሁም ያገኛችሁን ጥያቄዎችን እንደነገርኳችሁ ኮመንት ሴክሽን ላይ አሳውቁኝ። እንዲሁም የከበዳችሁ ጥያቄም ካለ ኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። እንዲሁም ምሰራላችሁ የምትፈልጉት ነገር እናንተ የምትፈልጉትን ምሰራላችሁም ነገር ካለ አሳውቁኝ። እኔ ወዲያውኑ እሰራላችኋለሁ ማለት ነው። ኦኬ የዛሬውን ክላስ እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰላም ሁኑ።